የተማሪ ፎንቃ ክፍል 8 ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እማ ምንድነው በየ ትኩር ብዬ በደነጋጤ ያዩዋት። የት ነበርክ? ለምንድነው ስልክ ያላነሳው? ብላ ጮኸችብኝ። ፊቷ ቅይር ብሏል። እማ ጠዋት ነግሬሽ ነበር አይደል እንዴ የወጣሁት? ዛሬ እኮ የአቤላ ልደት ነው ብዬ አስረዳዋት። ረጋቢ ቢሆንስ ታዲያ ቀኑ ሙሉ ነው እንዴ ልደት? ብላ ጮኸችብኝ። እናቴ ከመክሊት ጋር ከተጣላንበት ጊዜ ውጭ እንደዚህ አናግራኝ ስለማታውቅ በጣም እየጨነቀኝና እንቤም እየመጣ ነበር። አየር ሰብስቤ እሺ ምን ተፈጥሮ ነው እህቴ ሄደች አልኳት። ልዕልት አልደወለችልህም? ለነገሩ እንዴት ታነሳለን? ብቸኝነቷን ከለመደች በኋላ ራስህ ቀርበሃት ግን በችግሯና በጭንቅ ጊዜ አብረሃት አልሆንክም አለችኝ። አርብ ዕለት ስንለያይ እናቴ ናፍቃኛለች ስትለኝ የሚያስጠላ ስሜትና ፍራቻ እየተሰማኝ ስለነበር በችግሯ ስትል በአእምሮዬ ብዙ ነገር እያሰብኩ እናቷ ምን ሆነች አልኳት። ድንገት እናቷ ታማባት በተደጋጋሚ ስትደውልልክ አላነሳም። ከዛም የተአምሬን ስልክ የት እንደመጣች ባላውቅም በሷ ስልክ ደውላ እርዳታ ጠየቀችና እኔና እህቴ ሄደን አግዘናት ወደ ሆስፒታል ወሰድናት አለችኝ ፈጠን ብዬ። ከዛ አልኳት ፍጥጥ እንዳልኩ ግሉኮስ ተደርጎላት ነው ያለችው። አልጋ ይዘንላትን የመጣው እህትህ አብራህ ናት አለችኝ። የት ሆስፒታል ንገሪኝ አልኳት ለመሮጥ እየተዘጋጀው። አሁን መሽቷል እኮ ጠዋት አብረን እንሄዳለን አለችኝ። እረማ በፈጣሪ ዛሬ እንሄድ አልኳት። ምክንያቱም እንኳን አድሬ አሁን ስሄድ ራሱ ልዕልት ምን እንደምትለኝ አላውቅም። እናቴም እሺ ብላኝ ሆስፒታል ምግብ ይዘን ላዳ ጠርተን ሄድ። ልክ ስደርስ ያሳሰበኝ እንዴት ነው የልዕልትን አይን የማየው የሚለው ነበር። ወደ ውስጥ ሳንገባ እንደጠበቅኩት ሳይሆን ልዕልት እየሮጠች መታ አቀፈችኝና እናቴ ምንም አትሆንም አይደል አለችኝ። ምን እንደሚባል ራሱ ግራ ገባኝ። ምን ልበላት? ቃላት ማውጣት ከበደኝ። ግን እንደምንም ብዬ አዎ ደህና ትሆናለች ብዬ ጭምቅ አድርጌ አቀፍኳት። ከዛን እናቴ ማቅፋ ባበለቻትና ምግብ እንድትበላ አድርጋት ማታ 3 ሰዓት አካባቢ ምንም አዲስ ዜና ስላልሰማን ተሰብስበን አንድ አልጋ ላይ ቁጭ አለን። እህቴ እናቴ እግር ላይ ተኛች። እኔና ልዕልትም እንደ ትልቅ ፍቅረኛ ጃኬቴን አልበሻት ደረቴ ላይ አስተኛዋል። ቁመት ለዚህ ይጠቅማል። ልዕልት ጭንቀቷ ፊቷ ላይ ይነበባል። እንድትተኛ ብነግራትም እንቅልፏ ለወስድ ብላት ፍጥጥ ብላ ነበር። ስማኝማ ዳጊ አለችኝ ቀስ ብላ። ወይ ልዕልት ያልኳት በጭንቀት ድምፅ። ለምንድን ነው እናንተ የተለያችሁት አለችኝ። ግራ ገብቶኝ ማለት አልኳት። በቃ የራሴ ዘመዶች እንኳን ዞር ብሎ ያዩኝ፣ አንተ ግን እንቅልፍህን አጥተህ ከኔ ጋር ነህ። ያንተስ? እሺ እናትህ ለአንድ ቀን ቤቷ ብገባ ዛሬ ግን ከነ ልጆቿ ከኔ ጋር ናት። ያልጋ ክፍላልኛለች። ቀን ላይ እኔ ሳለቅስ እህትህም እናትህም አብረን ሲያለቅሱ ነበር። እኔን ለማበረታታስ ብዙ ነገር ያደርጋሉ። ግን ለምን? ምን አድርጌላችሁ? ምንስ ግዴታ ኖሮባችሁ ነው ዳጊ አለችኝ እያለቀሰች። ግሩ አይደለም የምሯን ነው። እናቴ ትለያለች። ለሁሉም አዛኝ ናት። ለእኔም ይገርመኛል። በእርግጠኝነት ሌላ ሰው አግብቶኝ የሚል አይጠፋም። በመሀል አንድ ሀሳብ ትዝ አለኝና በዛውም ፈታ ላድርጋት አስበኝ። ምናልባት የታያት ነገር ይኖራል አልመስልሽም አልኳት። አልገባትም መሰለኝ። የጥያቄ ፊት እያሳየችኝ ለምሳሌ ምን አለችኝ? ማን ያውቃል፣ ምናልባት አንድ ላይ እንደምንሆን ታውቃት ይሆናል አልኳት። ቀና ብላ እንዴት እንዳየችኝ በፈጣሪ ስም ግልምጫውን አሁንም ማረሰው። ከዛ ለሁሉም ጊዜ ያለው ስትናገር ቦታ ምረጥ ብላኝ አንገቷን አጎንብሳ ተኛች። ወይ ቀልድ አይሆንልኝ ወይ አፌ ዝም አይል አየኝ ነገር። ብቻ ግን የዛን ሰዓት ላይ ጥፋቴን ስላወቅኩኝ ዝም አልኩኝ እና ረጅሙን ጸጉሯን እየጠቀለልኩ አስያዝኩላትና ዝም አልኩ። በልቤ ብዙ ነገር እያሰብኩ ምስጥ ብዬ እያለ ድንገት እህቴ ብርግግ ብላ ተነሳች። እናቴም ማሸለቧት ነበርና ደንግጣ ተነሳች። እኔና ልዕልትም እጅ ለእጅ ተያይዘን ድንግጥ ብለን ያየናል። ከዛን እናቴ ውይ በሞትኩት ልጄ ታምሬ ምን ሆንሽብኝ እያለች ፊቷን ስትነካት እህቴ አሁንም በሰመመን ላይ ነበረች። አይኗን በትንሹ ገለጠችም። ምንድነውማ አለቻት። እኔ ቀደም ብዬ አንቺ ንገሪኝ እንጂ ምንድነው ምን ሆነሽ ነው አልኳት። እህቴም አይኗን እየሸሸች ቅዠት ነው
ብላ እናቴን ደግፍ አለቻትና ምን እንዳወሩ ባላቅም አብረው ከክፍሉ ወጡ። ሁለታችንም ግራ ገብተን በአይን ከሸኘናቸው በኋላ ወደ ልዕልት ስዞር እጄን እያየች ነበር። ለካት ብቅ ይዣት ነበር። ደንግጬ ለቀኳትና ተስተካክዬ ተቀመጥኩ። ምን ተፈጥሮ ይሆን ዳጊ አለችኝ። እሷም ተኛች። ትንሽ ቆይቼ ሳያት እንቅልፍ ወስዷት ነበር። እኔ ግን እናቴና እህቴ እስኪመጡ እየጠበቅኩ ስለነበር እንቅልፍ አልወስዳል። ለረጅም ደቂቃ ካስጠበቁን በኋላ ፍዝዝ እንዳሉ መጡ። ከዛን እማ ምን ተፈጥሮ ነው አልኳት። ስም እንድል በምልክት እየነገረችኝ እህቴ ስልኳ ላይ ጽፋ ሰጠችኝና ላነበው ስለ የተኛንበት ክፍል በር ተንኳኳ። እናቴና እህቴ የሚጠብቁት ሰው ያለ ይመስል ከቦን ያሉት ደግሞ እንዳያንኳኩ በሚመስል መልኩ በፍጥነት በሩን ከፈተችው። ሁላችንም የመሰለን ዶክተሩ የልዕልት እናት ሞት ሊያረዳን የመጣን ይመስለን። ደግነቱ ግን የልዕልት እናት ነበረች። ከጎን 2 ነርሶች እጇን ደግፈው ይዘዋታል። ጭንቅላቷ ላይ የማት ነገር ተጠቅልሎ ቆማ እያየችው ነበር። በድንጋጤ ላይ እንደሆንኩ ወደ ልዕልት ስዞር እንባ በአይኗ እየፈሰሰ ነበር። እውነት ለመናገር ከሆነ የእናቷ ሁኔታ ልብ ይሰብራል። በጣም ታሳዝናለች። ምን እንደማደርግ ግራ ገብቶኝ አቅፌ አይኗን ለመጨፈን ሞከርኩ። እናቷም ስትሆን እያለቀሰች ነበር፣ ግን ድምፅ አታወጣም። ከዛን ቀስ ብላ እንደደገፏት ተመለሰ ሄደች። እናቴ ተከትላት ወጣች። ልዕልትን ዝም እንድትል ለማድረግ ስሞክር ነበር፣ ግን እንባዋ ሊቆም አልቻለም። እህቴ ልዕልትን እንድታበረታታት ነግሬያት ወደ እናቴ ጋር ሄድኩ። ስደርስ ቁጭ ብላ የልዕልት እናት አልጋዋ ላይ ተኝታ እናቴን እየጠራረገችላት ነበር። ቀና ብላ አየችኝና ልጄን አደራ አደራ እንደ ልዕልት አኖርልኝ ብላ እጇን ዘረጋችልኝ። እኔም የስንብት ቋንቋ ስሰማ እምቤ እየተናነቀኝ ልክ እጇን ሲይዛት ኃይሏን ልቅቅ አረገችው። ደንግጬ በጣም በኃይለኛው ጮኩና እናቴ እግር ስር ሄጄ ልጥፍ አልኩኝ። አይኗ እንደገለጠች ዝም አለች። የልብ ምት መቆጣጠሪያ ያለማቋረጥ ይጮሃል። ነርሶችና ዶክተሮች እየተሯሯጡ ወደ ውስጥ ሲገቡ ነበር። ለእናት ይዛኝ እንድትወጣ እየነገሯት ነበር። እኔ ግን መቆም ራሱ ከበደኝ፣ አቅማጠረኝ። እግሬ እየተንጠቀጠ ነበር። ነርሶቹ ይዘውን ወደ ልዕልት ጋር ወሰዱኝና አልጋ ላይ አስቀመጡኝ። ሁለቱም ገና እንዳዩኝ ልዕልት እሪ ማለት ጀመረች። እህቴ ልትይዛት እየሞከረች ነበር፣ ግን እናቴ የኔ ዘመድ የኔ ጓደኛ እያለች ከአልጋ ላይ ወርዳ መሬቱን እየመታች ማልቀስ ጀመረች። በጣም አሳዘነችኝ። ምን እንደማደርግ ግራ ገባኝ። የሰው ሕይወት እጄ ላይ ጠፋች እያልኩኝ እጄን እያየው ልዕልትን በእንባ አጀብኳት። እናቴ ወደ እኔ መታ ልጄ ዳግም እባክህ ተረጋጋ፣ እሷን አጽናናት እንጂ አለችኝ። ልነካት ፈርቼ ነበር። በአንድ ጊዜ ሌላ ፍጥረት ነው የመሰለችው። ግን አማራጭ ስላልነበረኝ በውስጤ እያለቀስኩኝ አፌን አፍኜ ሄጄ አቀፍኳት። ግን እንባ ያስፈራ ነበር። ያቺ ሌሊት እስክትነጋ ያለውን ጭንቀትና እንባ እንዝለለውና የቀብሯ ዕለት እናቴ ሁሉንም ማስተባብራ መድኃኔዓለም ቤተ ክርስቲያን እኛና ትንሽ የሰፈሩ ሰዎች ሆነን ቀበርናል። ልዕልት አቅማታ ስለነበር አዝዬን ያስቀመጥኳት። የቀብር ስነ ስርዓቱ አልቆ ወደ ቤት እንሄድ ስላት አልሄድም ስላለችኝ እዛው ከመቃብሯ አጠገብ ቤተሰቡ ብቻ ቁጭ አለን። ሌሎቹ ሄዱ። የዛን ቀን እዛው ላይ ቁጭ ብለን ውለን በቀጣዩ ቀን ሰለስት ላይ ወደ ልዕልት ቤት ሄድንና ሰዎቹ እየመጡ ፈጣሪ ያጽናቸው እያሉ እየወጡ ነበር። እናቴ ቆሎ ገዝታ በትንሹም ቢሆን አስተናገደቻቸው። ልክ 9 ሰዓት አካባቢ ወደ እኛ ቤት ልንወስዳት ስንል ትልልቅ ሰዎች ግን በጣም የዘነጡ ሰዎች መጡ። ልዕልት ተኝታ ነበርና ቀና ስትላየቻቸው ውጡልኝ ከቤቴ፣ የእናቴ ገዳይ እናንተ ናችሁ፣ በምታስፈልጉኝ ሰዓት የት ነበራችሁ? እናቴን አሞብኛል ስላችሁ መሞቷ ላይ ቀር ነበር ያላችሁ፣ ውጡልኝ ብላ አበደች። መጀመሪያ ላይ አልገባኝም ነበር። ለካ አያቷና አክስቷ ናቸው። የዛኔ ታሪኳን ስትነግረኝ ስለነሱ የነገረችኝ ትዝ አለኝና ከሷ ብሼ ውጡ እያልኩ ስጮህ ተያይዘው ወጡና ሄዱ። ተመልሼ ልዕልትን አቅፌ ያረጋጓትና ውሃ ከሰጧት በኋላ ወደ ቤት ሄዱ። 1 ሳምንት ሙሉ ሁላችንም ቤት ሆነን ልዕልትን ስናጽናና ቆየን። እናም ቀጣይ ሰኞ ላይ እህቴ ማትሪክ ተፈታኝ ስለሆነች ትምህርት መግባት ስለነበረባት ገባች። እኔና ልዕልት ግን እቤት ከእናቴ ጋር መዋል ጀመርን። እኔም በጣም ተረብሼ ነበር።
እጇን ሲይዛት የነበረው ስሜት ያደራ ቋላ በአእምሮ እየተመላለሰ ነበር። በዛ ላይ ሙሉ ሳምንቱ መኝታ ቤት እህቴና ልዕልት ስለሚተኙ እኔ ሶፋ ላይ ነበር የምተኛው። በዛ ላይ እንቅልፍ በስርዓት ተኛቼ ስለማላውቅ ራሴን እያመመኝ ነበር። እህቴ ከተመሮ ስትመለስ በር ላይ ከእናቴ ጋር የሆነ ነገር አውርተው ነው የገቡት። ከዛ ልብሷን ቀያይሬ ልዕልትን ለማጫወትና ሀሳቧን ለማስረሳት ሞከረች። ምሽት ላይ እራት ስንበላ ልዕልትን በደንብ እያየዋት ነበር። የሰቀቀን ድርጊቶችን ያየውባት። ድንገት ትክስክስ ትላለች፣ እንባ ይወርዳል። ግን በለበሰቻት ጥቁር ሻርፕ ስታስፎግር ጠርጋታለች። በእርግጥ እኔም ቢሆን እሳቀቅ እንደነበር ግልጽ ነው። ግን እኛ በተቻለ መጠን ልንቀርባት እየሞከርን ነው። በቀጣዩ ቀን ተመሳሳይ ውሏለን። እናቴ ግን በተለየ መልኩ ቤቱን እያጸዳዳች ነበር። አሪፍ ምግቦችን መስራት ጀመረች። ግራ ቢገባኝ ወደ ማዕድ ቤቱ ሄጄ ማን ሊመጣ ነው እናቴ አልኳት። ምን አገባ ሂድ አርፈህ አብረሃት ቁጭ ብላለች። ሌላ ጥያቄ ልጠይቅ በፈልግም ቀስ እያለን ስናወራ ስለሷ እያወራ እንዳይመስላት ብዬ ተመልሼ እጅ አጠገቧ ቁጭ አልኩ። ከዛን ወሬ ሳጣ ለምን ሻወር አትወስጂም አልኳት እንዲቀላት ብዬ። ሸተትኩኝ እንዴ ብላ ልብሷን ወደ አፍንጫ አስጠግታ ሸተተችው። እረ እንደዛ አይደለም እንዲቀልሽ ብዬ ነው አልኳት ደንግጬ። ስቀልል ነው አትደንግጥ ደግሞ አልከበደኝም ማለት ታጠብም አለች። እሺ ብዬ ስልክ ላይ አብረን ቲክቶክ ማየት ጀመርን። ትንሽ ቆይተው በር ተንኳኳና ልከፍት ስል ቶቶ አለችኝ እናቴ። በጣም ግራ እያገባችኝ ነበር። ወታ ትንሽ ቆይታ መጣችና ጥግ ላይ ቡና ማቀራረብ ስትጀምር ድጋሚ በር ተንኳኳ። ግራ ገብተው እማ ማን ነው ምንድን ነው ብዬ ትክ ብዬ አየኋት። እናቴ መልሳት መልስልኝ ልዕልትን አየቻትና ወደኛ መታ ፊቷን ጠረግ አድርጋለት ሄዳ በር ከፈተች። ሁለታችንም ማን እንደሚሆን እያስብን በአይናችን ተከተልናት። መጀመሪያ የገባቸው እህቴ ብትሆንም ከኋላዋ የትምህርት ቤቱ ዳይሬክተርና የበፊት አብሮ አደግ ጓደኞቿ ሆነው ተሰብስበው ቆመው ነበር። ስታያቸው ደንግጣ እግሯን ከሶፋ ላይ አውርዳ ቆማ ታፈጥባቸው ጀመር። ሁሉም ወደ እሷ እየመጡ ፈጣሪ አጽናሽ እያሏት በየተራ እያቀፏት ተቀመጡ። ሲመጡ ሩብ ሊትሯን ውሃ 5 ወይም 6 የሚሆን እሽግ ይዘው ነበር የመጡት። እናቴ በአይኗ ጠራችኝና ወደ ማዕድ ቤት አብሬያት ሲሄድ በሳህን ተደርጎ የተቀመጠውን ቆሎ እንድሰጥ ነግረኝ እኔና እህቴ ቶሎ አስተናገርናቸው። እንደ ጨረስኩ ልነግራት ወደ ማዕድ ቤት ሲሄድ ልዕልት ተከትላይ መጣችና ይቅርታ በጣም አስቸገርኳቸው አይደል? ግን በቂ ነው ከዚህ በላይ አያስፈልግም አለች። እናቴም ፈገግ ብላ አሁን እኮ የኛ ቤተሰብ ነሽ አስቸገርኳቸው አይባልም። እሱን ተይውና አንቺ ከመጣሽ ዳግም ሄድና ውሃ ዙር፣ አንቺ ደግሞ ነይ ትሬዎቹን አቅርቢልኝ አለቻትና ፈገግ አስባለቻት። እና ማብሪያት ፈገግ ብዬ አይቻት ወደ ሳሎን ተመልሼ ውሃ ለሁሉም እያዞርኩ እየሰጠው እያለ የሆነ ሹክሹክታ ጆሮዬ ውስጥ ገባ። ጓደኞቿ ነበሩ። ከመታወቃቸው ገና በአንድ ወር ውስጥ ይህን ያህል መቀራረብ ምን ይሉታል? ወይስ ሌላ ነገር ጀምሯል ሲሉ የነበረው እውነት ነው እንዴ? እረ ልዕልት እኮ እንደዚህ አይነት ነገር አይመቻትም አለች አንዷ። አይመስለኝም፣ ያለ ምክንያት ቤት ውስጥ አይኖራትም እና ሲስከፈለግሽ እያለቻት እያለ ፈገግ ብዬ ሳያት ጓደኛዋ በእርግጫ ስትላት ቀና ብላ አይተኝ ጉሮሯን ጠራርጋ ዝም አለች። እኔ ከኢትዮጵያ ሕዝቦች የማልወደው ነገር ነው። የኛ ሕዝብ እኮ በሚገርም ሁኔታ ሰው ሞቶ ቀብር ሄደው አፈር ሳይለብስ እንኳን ሀሜት ይጀምራሉ። ብዙ ጊዜ መንገድ ላይ የሚያጋጥመኝ ራሱ አንድ ቀን እንኳን እንደዚህ ሳይረግ ሞተ፣ እሱስ እንኳን ሞተ ሚስቱ እንዴት እንደሚያደርጋት አንድ ቀን እንኳን እንደ ሰው በስርዓት ሳይለብስ እሱ ሚስት እሷ ባል መስለው እየኖሩ ከሚቆይ ይሻለዋል። አይተሽዋል የሰራውን ቤት ሚስቱ ያዘነችም አትመስል። ከሰማቸው በጥቂቱ ነው እና ይህ ባህል ቢቀር ብዬ እመኛለሁ። ብቻ ግን ወደ ታሪኬ ልመለስና ወሬያቸው ቢያናድደኝም ምንም እንዳልመሰለው የውሸት ፈገግ ብዬ አለፍኩት። ትንሽ ቆይቶም እናቴ እህቴና ልዕልት በትሪ ምግብ ይዘው መጡ። ጠረጴዛው ላይ ያደረጉትና እጅ እያስታጠብን ድንገት ባለፈው ቀን ልዕልትን እየጠበኳት እያለ ዳጊ ብላ ወደ እኔ መጣችው ልጅ አየኋት። ላስታጥባት ስልም ከሌሎች በተለየ ከተቀመጠችበት ተነስታ ታጠበች። ግን እዚህ ያሉት የልዕልት የመጀመሪያ ጓደኞች ሆነው ሳለ እሷ ምን ታደርጋለች ብዬ ራሴን እየጠየቅኩኝ ዳይሬክተራችንን ማስታጠብ ምግብ አቀረበ። ሁሉም ተመግበው ሲጨርሱ ድጋሚ እጅ አስታጥበን እኔና ልዕልት አንድ ላይ ቁጭ አለ።
እናቴም ቡና አፍልታ ለዳይሬክተሩና ለእህቴ ሰጠቻቸው። እየጠጡ እያለ አንድ ቅልብልቦች እኔ ምልሽ ልዕልት እናትሽን የመዳር እድል አልነበራትም እንዲ አለቻት። የልዕልት አይን ላይ ሊወርድ የሚታገላትን እንባ አስተዋልኩና በወሬ ምንም ላስቀይስ ብዬ እያሰብኩ ሌላኛ ጓደኛ የብቸኝነት ስሜት እንዳይሰማሽ እጅ አለቻት። በእርግጥ እንዳይከፋት ብላ ነው። ግን ልዕልት ቀና ብላ የቸኝና እንባን በስሱ ስትወርድ አየኋት። ቶሎ ብዬ እጇን ይዣት ወደ ውጭ ወጣሁኝና አቅፌ እንዳላታለቅስና ጠንካራ መሆኗን ለሁሉም እንድታሳይ ነገረኝ። ከፊቷ ላይ እንባን ጠራርጌ አንዴ ሳቂ አልኳት። የማል እንዴ ስም ብዬ እንዴት ስቃለሁ እብድ ነኝ እንዴ አለችኝ። ትንሽ ፈገግ ብላ ላወራ ስል ዳጊ የሚል ድምፅ ሰምቼ ኮስተር ብዬ ቀና ስል በድጋሚ ያቺ ልጅ ነበረች። ልዕልት ስታየት ኮስተር አለችና ወደ እኔ ዞር ይቺ ልጅ ካንተ ምንድን ነው የምትፈልገው አለችኝ ቀስ ብላ። እኔም ስላልገባኝ መልስ አልመልስላት አቤት አልኳት ረጋ ብዬ። ልጅቷ ጭላሽ አታፍርም። አስጠሪ ተግባር እያሳየች ይበልጥ ቀረበችኝና ይቅርታ ልዕልት አንዴ ብቻውን ላውራው አለቻት። ቀጥታ እኔን ነበር ያየችው። እኔም ግራ ገብቶኝ ተመልሼ ያየኋትና ለምን ፈልገሽኝ ነው አልኳት። ወደ ልዕልት ጠጋ እያልኩኝ እኮ እነግርሃለሁ አንቺ ግን ሂጂልን አንዴ ብላ ልዕልት ላይ አፈጠጠችባት። በአንድ ጊዜ ልውጥ ብላ አልሄድም ብላ በጣም ተኮሳትራ አየቻት። ነገሩ እንዳይጋጋል ፈርቼ ልዕልትን አቀፍኳትና ከሱ የሚደብቀው ነገር የለም የምትፈልጊ ማውራት ትችያለሽ አልኳት። ልጅቷም ተናዳ ገልምጣን ተመለሰ ወደ ቤት ገባች። ወደ እሷ ስዞርም ኩርት ብላ እያሳቀች እያየችኝ ነበር። እኔም ሳያት አሳቀችኝና እንዳይሞቅሽ ደግሞ ፈገግ ብዬ አየኋትና ስሚኝ ልዕልት ወይ ዳግም ያለችኝ እየሳቀች ጓደኛሽ ምን አስባ ነው አልኳት። ማናት ጓደኛ? ይህቺ ናት አሁን የመጣችው። አሬ ይቅር ይበለ እንደዚች አይነት ጓደኛ አልነዋል አለችኝ። ይበልጥ ግራ ሲገባኝ እንዴ ታዲያ እዚህ ምን ታደርጋለች ጓደኞች አይደሉ የመጡት ብዬ በጥያቄ ፊት አፈጠጥኩባት። አሬ ዳይሬክተሩ ልጅ ናት ለዛ ነው አብራ የመጣችው የሱ ልጅ ባትሆን አባረራት ነበር አለችኝ ብዬ ጮኩ። ምክንያቱም ጭራሽ አልጠበቅኩም። ዳይሬክተራችን እኮ በጣም ነው ደስ የሚለው። ምግብ ራሱ ከተማሪዎቹ ጋር አብሮ ነው የበላው። ሁሉንም መኮልን ባየው። ታዲያ እሷ በማን ወታ ነው እንደዚህ ሆነችው? ሴት ልጅ ረጋ ስትል ነው ደስ የሚለው አልኳትና ተሳስቀን ወደ ውስጥ ገባን። ስትወጣ ከነበረችበት ሙድ ወጣ ነበር የተመለስነው። ስንገባ አንዳንድ ጓደኞቿ ፈገግ ብለው ሲያዩ ነበር። ቁጭ ስንል ልዕልታችን ታዲያ መች ነው የትምህርት የምትጀምሪው አላት። ዳይሬክተሩ እንጃ ቶሎ ለመመለስ እሞክራለሁ ራሴን ማሳመን ከብዶኝ እኮ ነው አለች መልሳ። ልክ ነሽ ይከብዳል፣ ግን ምንም ጥቅም የለውም እኮ እንደውም ጠንክረሽ እሷ እንደምፈልጋት አይነት ልጅ ሆኝላት እንጂ ልዕልት ብለው በሚያሳዝን ፊት አያት። እሺ እሞክራለሁ አመሰግናለሁ አለች ልዕልት ቀስ ብላ። አድርጓለሁ ወይ እንጂ አንተም ብትም በምክንያት ይሆናል ከኛ ትምህርት ቤት የገባው ፈጣሪ መርጦ ይሆናል። ባለፈው ያወራነውን አትርሳ የድሮ ልዕልት መልስልን አለኝ። እሺ ችግር የለውም አንድ ሳምንት ስጡኝና አብረን እንመጣለን ብዬ ቀና ስል ልጅቷ እያፈጠጠችብኝ ነበር። ተነስቼ ወደ እናቴ ልሄድ ስል በር ተንኳኳ። የቆምኩት እኔ ስለነበርኩ ልጅቷን ዞሬ ላለማየት ፊቴን አኮሳትሬ ፊት ለፊት እያየው ስከፍት አባቴ ነበር። በጣም ነው የደነገጥኩ። እሱም እንደዚያው ደንግጦ ወደ ኋላ ተመለሰ። ለነገሩ እንዴት አይደንግጥ? ሀገር ሰላም ብሎ የጣበት ቤት ሲመለስ ቤቱ ጥቁር በለበሱ ሀዘንተኛ ተሞልቶ ሲጠብቀው ምን ሊሰማው እንደሚችል መገመት አይከብድም። ብቻ ግን ተከትዬ ወጥቼ ሁሉንም ነገር አስረድቼ አረጋግቼ ወደ ቤት ይዤው ገባ። መጀመሪያ ያየሁት ልዕልትን ነበር። እንደጠበቁትም ደንግጣ እጇ እየተንቀጠቀጠ ቆማ አባቴ ላይ ትኩር ብላ አየችው። አባቴም አስቀድሞ ወደ ልዕልት ሄዶ ፈጣሪ ያጽናሽ ብሎ አቀፋትና ተመልሶ ዳይሬክተራችንን ሰላም ካለ በኋላ ለሁሉም ተማሪዎች በቆሙበት ከአንገቱ ጎንበስ ብሎ ሰላምታ ሰጥቶ ወደ ውስጥ ገባ። እኔም ወደ እሷ ሄጄ እጇን ይዤ አራት አከብድ ኖርማል ነው እባክሽ ብዬ አስቀመጥኳትና አብሬያት ተቀመጥኩ። ዳጊ እንዳይቆጡ በእናትህ ላናግራቸው እንዴ አለችኝ። ኧረ አንቱ አይባልም ገና ወጣት እኮ ነው ደግሞ ጣጣ የለውም እሺ አባዬ ገባው ነው ብዬ ያረጋጓል። ለትንሽ ደቂቃ ዝምታ ሰፍኖ ነበር።
በመሀል ግን ቤተሰቦቻችሁ እንዳይጨነቁ በሉን እነሳ ወደ ቤታችሁ በጊዜ እንድትገቡ አለ። ዳይሬክተራችን ከተቀመጠበት እየተነሳ እውነት ለመናገር እስኪወጡ ቸኩያለሁ። ምክንያቱም ለረጅም ሰዓት መቀመጥ አልወድም። በዛ ላይ ልዕልት እየጨነቃት ነበር። በነገራችን ላይ ሰኞ ሚድ ፈተና ናችሁ እሺ ተማሪዎቹ በየተራ እስኪመጡ ፈጣሪ ያጽናችሁ እያሉ ወጡ። ያቺ ልጅ ግን ከአባቷ ጨምሮ ሁሉም እስኪያልቁ ቁጭ ብላ እየጠበቀች ነበር። ሁሉም ወጥተው ሲያልቁ እየተመናቀረች ወጣች ነው። አይዟችሁ እሺ ብላ ልዕልትን አቀፈቻት። ቀጥላ እኔን ሰላም ማለቱ አይቀርም ብዬ ስልኬን ከኪሴ አውጥቼ እየነካካው ወደ መኝታ ቤት ሄድኩ። ትንሽ ቆም አልኩ። ፊቴን ወደ በሩ አዙሬ ትንሽ ቆይቶ የበር መዘጋት ድምፅ ስሰማ ወደ ልዕልት ስዞር አይታኝ ያፈነችውን ሳቅ ለቀቀችው። እኔም ፈገግ አልኩኝና ምን አለች አልኳት። ፊቷን ብታዩ ዳጊ ምን እንደመሰለ በሩ ራሱ ልትሰብረው ነበር እኮ አለችኝና ፈገግቴን እንኳን ሳልጨርስ ወይኔ ጉዴ ስቃለሁ እንዴ ጥርሴ ይርገፍ ብላ አፏን ያዘች። እንዴ ምን ተፈጠረ አልኳት። አባትህ ምንድነው የምላቸው ተናደውብክ ይሆናል እኮ አለች። ወደዛ አስደነገጥሽኝ እኮ ቁጭ በይ በቃ ብያት ወደ መኝታ ቤታቸው ሄጄ አባቴን ይቅርታ ሳላስፈቅድ አባዬ አማራጭ ስላጣሁኝ አልኩት። እረ እንደዛ አትበል፣ አሁን የሚያሳስበው እሱ አይደለም፣ ዋና ነገር እሷ መጽናናቷ ነው። ደግሞ እኮ ሰው ላገኝ ትንሽ ነገር ነው ይቀርል አለኝ። ያው ሁሉም በጊዜው አይደል አባቴ፣ ቁም ነገር ብሎ ሰው አፈላልጎልኝ ሰው ሊገኝ ሲል ቀድማ አረፈች። ምንም ማድረግ አይቻል። እሺ አባዬ አመሰግናለሁ። አብረን ወደ ሳሎን ወጣ። ስታይን ከተቀመጠችበት ዘላኔ የተነሳችው ማለት ይቻላል። ድንጋጤውን አባቴ ተረድቶ ሄዶ በደንብ አቀፋትና ቅድም በሰው ተከበሽ ሳላወራሽ ገባሁ አይደል ይቅር በይ ልጅ አላት። እረ ችግር የለውም አለች። ነፍሷን በገነት ያኖርልን። አንቺም በርታ በሽ። ደግሞ በትምህርትሽ ጎበዝ እንደሆንሽ ተአምር ነግራኛለች። በትምህርትሽ ይበልጥ ጎበዝ እንድትሆኚ እንፈልጋለን አላት እየሳቀ። ልዕልትን ፊቱን ስታየው ቀለል አላት መሰለኝ። ፈገግ ብላ እሺ ይሆናለሁ እናቴን ትፈልግ ነበር አለችንና ቁጭ ብለን ስናወራ እናቴ አሁን ደግሞ እናንተ ብሉ እስኪ ብላ የእጅ ማስታጠቢያ ይዛ ስትመጣ ልዕልት ፍጥን ብላ ተነስታ እሷ አስታጠቢያችን ነው ምግብ አንድ በትሪ አቅርበን በል። እናም ተምሬ እያጠናች ስለነበር እኛ ተሰብስበን ስናወራ ቆየንና ምሽት ሲሆን እናቴና አባቴ ወደ ክፍላቸው ገቡ። ሳልሳዊ እህቴ ጋር ሄዶ ሲተኛ እኔና ልዕልት ሶፋ ላይ ብርድ ልብስ ለብሰን ቁጭ ብለን ወሬያችንን ቀጠልን። በወሬያችን መሀል ግን ሳያት ልቤን እየነዘረኝ ነበር። ስትስቅ በጣም ነው የምታምረው። አንዳንዴ ዝም ብዬ አያትና ፍቅረኛ ሆኜ ብዬ በጠይቃት ብዬ እመኛለሁ። ግን ደግሞ ሳንግባባ ያለ ፍቃድ ሌላ ስሜት ውስጥ መግባት ክልክል ነው ያለችኝ ነገር ትዝ ይለኝና አፌን እዘጋለሁ። ብቻ ግን አሁን ላይ ስናወራ ላወጣጣት ፈልጌ ስለነበር ስምኝማ ልዕልት አልኳት በቀልድ አስመስዬ። ወይ ዳግም ያለችኝ ፈገግ ብላ አንድ ጥያቄ ልጠይቅሽ ግን እንዳትቆጭኝ አልኳት። እረ ምንም ብትል አላኮርፍም። ምንድን ነው አለችኝ። ለምንድን ነው ከዳይሬክተሩ ልጅ ጋር ቆሜ ስታይኝ ባለፈው ለምን ተናደድሽ? ቅድም ደግሞ ምን ልታወራ ይመስሎሽ ነው አልሄድም ያልሽው ብዬ ፍጥጥ አልኩባት። ኮስተር ብላ አየችኝና ዝም ብላ ከተቀመጠችበት ተነስታ ልተኛ ነው በቃ ብላኝ ወደ ውስጥ ልትገባ ስትል ለምንድን ነው ከጥያቄ የምትሸሸው አልኳት። ዳጊ ምን ሆነሃል? ሁሉም በጊዜ ሲሆን ደስ ይላል እኮ አሁን ለእንደዚህ አይነት ጥያቄ ጊዜው አይደለም አለችኝና ወደ መኝታ ቤት ገባች። በራሴ ተናደጄ ነበር ግን አማራጭ ስለሌለኝ እዛው ሶፋ ላይ ለጥ አልኩኝ። ቀጣዮቹ ቀናትም ተመሳሳይ ውሎ ነበር ግን ከልዕልት ጋር ትንሽ ተራርቀን አሳለፍን። እሁድ ደረሰ። ከእህቴ ጋር እያወራን ልዕልት ሻወር እየወሰደች ነበር። በር ሲንኳኳ እህቴ ፈጥና ተነስታ ከፈተች። ጀምአው ነበሩ። ሁሉም እየገቡ እኔና እህቴን ሰላም ብለው ቁጭ ብለው እንደተለመደው እየሳቀን ማውራት ጀመረ። ትንሽ ቆይታ ልዕልት ልብስ ቀይራ ያን ረጅም ጸጉሯን እንደታጠበ በፎጣ ጠቅልላ እያደራረቀች ወደ ሳሎን ስትመጣ ስታያቸው ደንግጣ ቀጥ ብላ ቆመች። እኔም ተነስቼ ሁሉንም ልዕልት ትባላለች ታውቃት ብዬ ሰላም ሳትላቸው ይዣት ቁጭ ስል ያቺ ልጅ ናት እንዴ አለ ሀሩን ነገር ሲያባብስብኝ። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።